Manchester United Manchester United Sama Eu chiaro viitoare la canna cupă Ela canna o la cas misteneș Elo manje Angelico abatos ani ange abadei Ai să mașim abadei Ai să mașim Cautoaleș Viitoare Viitoare Manchester United Anfield ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ አመት ውስጥ በሜዳ ወዬ ብያለሁ ትከበራለህ፣ ጥግህን ትይዛለህ። ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጮትን አይታችኋል። ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስመ አብ ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት ለዩናይትድ ስታሽቃብጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ በእውነት እንዳትረሱ ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም እኔ ለእግር ኳስ ነው የምከራከረው ያየሁት ነው የምናገረው እንዴ ያየሁትን ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁት በብቃታችሁ ነው እና ታዲያ ስቦዝ ላይ አማድ ሰጥቶ የስቦዝ ላይ እና ስቦዝ ላይ እየጨረሰው ነው። አረ ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት እንዳትረሷት። የመላጣ መንፈስ ውጣ። አንተን እንደዚህ የምታስቀልድብኝ በወያለ ታስጨፍርብኛለህ አይደል? በራሴ መቤቴ ኮናቴ መቤቴን አንተ ጥቁር ባሪያ መቤቴን አንተ መውጣት አለብህ ከቲሙ ሲጀመር መውጣት አለብህ። አርምስሎት ምን አይነት እግዚአብሔር ወይ ሶቦስ ላይ ማለት ነው ሶቦስ ላይ የካስከረን ያክል የማይሆን ስራ ነው የሰራው የማይሆን ስራ ማለት ነው። ትወጣታለህ። እሺ ሊቨርፑልን ያው እንግዲህ ተሸንፈናል በአሳዛኝ ሁኔታ። ይሄንን ጨዋታ ካምባክ ማድረግ እንችል ነበር ከምሬ ነው የምላችሁ። ግን በቃ ጥቃቅን ስህተቶች በዛ ላይ አጥቂ ማጣታችን ዛሬ ዋጋ አስከፈለን። ኢሳቅ ኤኪቲኬና ሳላ አለመኖራቸው እውነት እንዴት እንደጎዳን እንጂ ሰከንድ ሃፍ ፈርስት ሃፍ እንዳያችሁት ነው እኛ አልነበርንም ሊቨርፑል አልነበረም። ሰከንድ ሃፍ ግን አንቀጥቀጠነው ነበር ይሄን ቡድን ከምሬን ነው የምላችሁ። ያው የተቆጠረብን ጎል ሶስተኛው ኮቢ ማይኑ ያስቆጠረው ማካሊስተር እንደዛ ማጽዳት የምትችለውን ኳስ ትሎክፈዋለህ። ተቃጠልኩብህ እውነት የምወድህን ያህል ዛሬ እንዴት እንደተናደድኩብህ። ዲፍሌክሽኑ ያንተ ጎል ነው ያለ ቦታ አረበስማም እጅግ በጣም ያቃጥላል ከምሬን ነው የምላችሁና እንደ አቋም ራሱ ዛሬ ማካሊስተር ጥሩ አልነበረም። ከዛ በተረፈ ግን ሁሉም ተጫዋቾች በሚባል ደረጃ ሰከንድ ሃፍ ላይ አሪፍ ነበሩ። ትንሽ ቅያሪውን ስሎት እኔ ፎቶ ነው ቅድምም ተናግሬያለሁ ወይ ፌዴሪኮ ኪየዛ ወይ ደግሞ ኑጉማ በዛ ታይም መግባት ነበረበት። ያን ሁሉ የማንቸስተር ተከላካይ እንደዛ ደርምሶ ሲያልፍ ወይኔ ተጫዋች ራሱ ቅያሪው ዘግይቷል ብዬ ነው ማስበው። ፋሚሊ ለማንኛውም ማለት ነው ያው 3-2 እንግዲህ በሆነ ሁኔታ ተሸንፈናል። አሰልጣኙ ላይ መጮ የሚችለው በዛሬው ጨዋታ ላይ ከምሬ ነው መላችሁ የተጫዋች ቅያሪ መዘግየቱ ነው። ሪዮ ኤንጉማና ወይ ፌዴሪኮ ኬዛ ፈጠና አድርጎ መቀየር ነበረበት። ከዛ ውጪ እንደምታውቁት ዋና የሚባሉት 3 አጥቂዎቻችን መሐመድ ሳላ፣ ኤኪቲኬና ኢሳቅ ግን እንደዛም ሆኖ ጀግናው ሊቨርፑል ነው ያየነው። ያው ያጋጥማል 3-2 ተሸንፈናል። ይመቻችሁ። አናዘር ዋን ይላል ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባቴ። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው እንዴት አባቱ እንደሚያስደስተኝ። ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር አንድ በአማር ስተት አንድ ደግሞ በሳሚል ላመን ስተት። ከዛ ኋላ ኮቢ ማይኑ አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ
ኮቢ ማይኑን ማስገባት ነበረብኝ። ሶስቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር፣ ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባ አይደለ? ዛሬ ማንቼ ምርጥ ጨዋታ ማለት። በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒየንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበር። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኛለህ እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል እንዴ። ሊቪያንስ ልታደንቁኝ ይገባል። ከ6-2 ነው ያተረፍኳችሁ። ከ6-2 ማን ገባ አይደለ? ይመችሽ አባቴ። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው 2 አይነት ሊቨርፑል? አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ አፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀድማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበር። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። ወንድ ቡድን ያለኝ እግዚአብሔርን። ከዚህ በኋላ ሊቨርፑል 6 ዓመት ነው በማይኑ የምትቃዠው። ጌታ ነው የሊቨርፑል ጌታ ኮቢ ማይኑ። ወንድ ነን ማርያምን። ሄኖ ማንቼ አጓጎሻ ጉጉት ያንስ ምታገቢ ምናምን ታሸንፊ ምናምን ጨዋታ መስሎሽ ነበር አይደል? አማድን አስገቦት እስኪ አንድ ስጣቸው አማድ ምናምን ተባለ። ዳኛውም ካንቺ ጋር ነበረ። በረኛችንም አንድ ጨምራቸው ምናምን ተባለ። ሰጥቼሽ ጎል 2 ጎል ሰጥቼሽ ማሸነፍ አልቻልሽም። 2-0 እየመሮሽ ነበር። እስኪ 2 እንስጣትና እንሞክራት የሆነ ምናልባት ብትፎካከረን ብላ እንደዛ ሞከርን። ወፍ የለም ወፍ። አንተ 7-0 ምናምን እያልክ ፎክር። እኔ እርስ በርስ ግንኙነታችንን ጣራ እየሰቀልኩት ነው። ጣራ 10 ምናምን ጌም እበልጥሃለሁ እያስቀጥቅ ዘንድሮ ብቻ 6 ነጥብ ወሰድኩብህ። ማአት ሚሊዮን አውጥተህ ማለት ነው ፕሪሚየር ሊግ እበላለሁ ምናምን ብለህ። እኔ ከአንተ በፊት ትንሽ ልጁን የንጉሱን ልጅ የፈርጉሰንን ልጅ ካሪክን ከ5 ጨዋታ በፊት ባመጣው ምናልባት ፕሪሚየር ሊግ እበላ ነበር። በጊዜ አሰልጣኝ እበላ ነበር። አንተ ቀሽም ነህ ማለት ነው። ይሄ ደግሞ የእንግሊዙ ኩራት ማንቼ ነው። ግሎሪ ማን ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጮቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጮተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጮተ የነበረው ሶቦዝ ላይ ብቻ። አንድ ደና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጮተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጮቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም የዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ቻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ 19ኛችሁ እኛ ጥሩ ባልሆንበት ጊዜ እድል ነበራችሁ። አሁን ግን ዩናይትድን ስታስቡ መቃዠት ትጀምራላችሁ። ይሄንን ስም የትም ቦታ አድረሱት፣ የትም ቦታ እያየልኝ ቤተሰብ እበላለሁ ብያለሁ፣ እበላለሁ ቁርጥምጥም ማረግ አባቴ አቻ ስትሆን ምታሸንፍ መስሎ ነበረ። ይህን ክለብ አላወቀውም። ይታያል፣ ቤተሰብ ይታያል። እበላለሁ ቻምፒዮንስ ሊግ ግብት እናንተ ልትፍ ምን ብዬሽ ነበረ? ምን ብያችሁ ነበረ? ይኸውልህ ነግሬያት ነበረ። ሮቢ ፎክሮ መሸነፍ የለም ነግሬሃለሁ። ይኸውልህ ዝም በይ ስሚ፣ ሌላ ምንም አይደለም።
ከኛ በታች ናችሁ ትጨርሳላችሁ አይደለም ወብልሲ እናት ወረዘ እንደዚህ ይኸውልሽ እንደዚህ ነው አንገት ተይዘን የምንሸነፈው ጨዋታ እግዚአብሔር ምንም አይመስልም በማንቸስተር መሆኑ አንጀቴን ነው ያሳችንን ግብት እነሱን ልጥፍ ወደባት እኛስ እናንተ በላይ ሆነናል ብቻ ስለመጣችሁ በጣም ነው you guys የምናመሰግነው እና እንድታውቁ የምንፈልገው ኦዲየንስ ሺት ማለት ነው የ90 ደቂቃ ጥላቻ ብቻ ነው for everything እናንተንም እግር ኳስ የፍቅር ነች መበሻሸቁ ያለ ነው እንወዳችኋለን ቢስሚላህ የኔው ዩናይትድ የናንተው ዩናይትድ ሊቨርፑልን 3-2 አሸንፏል ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት በመጀመሪያም ዩናይትድ ፋሚሊ እንኳን ደስ ያላችሁ ግን በጣም ተናድጃለሁ በዚህ እንደዚህ ይሄን ሊቨርፑል በዚህ ሁኔታ ነበር ማሸነፍ የነበረብን ሁለት ለምን ተቆጠረ 5-4 ነበር እኮ ማስቆጠር የነበረብን ሰዎች በግድ ይሄን ሊቨርፑል ወደ ጨዋታው መለሱት በግድ እንደዚህ መሆን ነበረበት በጣም ነው የተበሳጨሁት በርግጥ ሊቨርፑል ማሸነፍ ከሌላው ክለብ በበለጠ ደስታ ይሰጣል 3 ነጥብ ብቻ አይደለም ምክንያቱም የኛ ትክክለኛ ጥላት እሱ ነው ቢጤያችን ማለት ነው ሌላው ለቅንጦት እነሱ ማሸነፍ በምንም አይነት ሁኔታ ይሁን ማሸነፍ ደስ ይላል ግን ከ3 ነጥብ የዘለለ ነው ይሄ ቡድን ማሸነፍ በጣም ነው የተበሳጨሁት እውነት ነው የምላችሁ ወላሂ ነው የምላችሁ በጣም ነው የተበሳጨሁት ከዚህ በላይ ማስቆጠር ነበረብን አዝረክርከን ነበር መሸኘት ነበረብን እንደውም ጀግና ናቸው ብዙ ጉዳት አለባቸው ግን ማሸነፈናል ዋናው እሱ ሴስኮ ተቀይሮ ሲወጣ ሁሉ ነገር አህመድ ምን እንደነካው አላቅ ሁለቱ ለእኔ ዳሎት አረቢስ ብዙ ችግሮች አሉ ግን አሸንፈን ቀጣይ ችግሮቻችንን እናስተካክላለን ለማንኛውም ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ የማይክል ካሪኩ ማንቸስተር ዩናይትድ አልተቻለም በላንክሼር ደርቢ እጅግ በጣም የሚገርም ፉክክር በተመለከተበት ጨዋታ የአርነ ስሎቱ ሊቨርፑል በቶፕ 4 ባትል 3-2 ሜዳ ኦልድ ትራፎርድ ላይ በማስተናገድ መርታት ችሏል በዚህም በፕሪሚየር ሊጉ ያለው ነጥብ ወደ 64 ከፍ በማድረግ የአውሮፓ ቻምፒየንስ ሊግ ግስጋሴውን ማጠናከር ችሏል ዩናይትዶች በዚህ ጨዋታ ላይ በመጀመሪያዎቹ 15 ደቂቃዎች ከፍተኛ የሆነ ጫና ፈጥረው መጫወት ችሎ ነበር በዚህም 6ኛውና 14ኛው ደቂቃ ላይ በኩኛ እንዲሁም ደግሞ ቤንጃሚን ሲስኮ አማካኝነት ሁለት ጎሎችን አስቆጥሮ ለ0 ሲሞር ነበር ከዛ በኋላ ብዙውን የጨዋታ ክፍለ ጊዜ ኳሱን ለሊቨርፑል ለቀውላቸው ነበር ሊቨርፑል ሲያጠቁ ዩናይትዶች ካውንተር አታኮችን ለመፍጠር ጥረት ሲያደርጉ ነበር ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ጥረታቸው ፍሬ አፍርቶ 47ኛውና 56ኛው ደቂቃ ላይ በደቂቃዎች ልዩነት በሶቦዝ ላይ እንዲሁም ደግሞ በኮዲ ጋክፖ አማካኝነት ጎል በማስቆጠር ጨዋታውን ሁለታቻ በማድረግ ድንቅ ፉክክር ላይ ነበሩ ከዛ በኋላ ዩናይትዶች በድጋሚ ወደ ጨዋታው በመመለስ 77ኛው ደቂቃ ላይ በኮቢ ሜኖ አማካኝነት አስደናቂ ጎል ከቦክስ ውጪ አስቆጥረው ይህንን ጨዋታ 3-2 በመርታት ድንቅ ስግስጋቸውን መቀጠል ችለዋል በዚህ ጨዋታ ላይ ብሩኖ ፈርናንዴዝ አንድም አሲስት አለማስመዝገቡ በጣም የሚያሳዝን ይመስለኛል ምክንያቱም በጣም በርከት ያሉ የጎል ድሎችን ሲፈጥር ነበረ ኮቢ ሜኖ በጣም ድንቅ ነበር በጨዋታው ላይ ጎሉም ከኳስ ውጪ የነበረው እንቅስቃሴም እያንዳንዱ ነገር ከኳስ ጋር ፕሬሲሽን ሬዚስት የሚያደርግበት መንገድ በጣም አስደናቂ ነበረ ካዝሚሮን በተመሳሳይ ከጥልቅ የሚለቃቸው ኳሶችና ወደፊት መስመር ከተከላካዩ ጀርባ የሚልካቸው ኳሶች በጣም ድንቅ ነበሩ ከኳስ ውጪም ብዙ ሲታትር ነበር በዚህ ጨዋታ ላይ በተመሳሳይ ማለት ነው በዩናይትድ በኩል ሁለተኛው አጋማሽ ላይ በተቆጠሩት ሁለት ጎሎች ላይ ሁለቱም በስተት ነበር የተቆጠሩት አንደኛውን አማድ ያሎ እንዲሁም ደግሞ ሌላኛውን ሴኒ ሌመንስ ታስቶ ነበር ጎሎች የተቆጠሩት አማድ ያሎ ምን ነክቶት እንደሆነ በጣም ግራ የሚያጋባ ይመስለኛል ከጨዋታ በዩናይትድ በኩል እየደበዘዘ ያለ ተጫዋች ነው በአርነ ስሎቱ ሊቨርፑል ግን በጉዳት እየታመሱ አሁን ላይ በፕሪሚየር ሊጉ አራተኛ ደረጃ ላይ እዛው በ58 ነጥብ ተቀምጧል አስቶን ቪላ ምናልባት ዛሬ ምሽት ከስፐርስ ጋር ነጥብ ማግኘት የሚችል ከሆነ ይሄንን አራተኛ ደረጃ ከሊቨርፑል መረከብ ይችላል ስለዚህ ጨዋታ እናንተ ምትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክት መጫ እንዳትረሱ ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል እና እንዲያረጉት ሁላ ፈልገናል ሳንወሻሽ በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር ግን የማይሆን ነገር ነው ሳስበው ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ 3ኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒየንስ ሊግ ተሳትፎ አረጋግጦላቸዋል የሚገርም ጨዋታ በስማም እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል ብሩኖ ፈርናንዴዝ ደግሞ አሲስት አላረገም ተመስገን እንዳያረግ ጭራሽ እንዳያረግ ማለት ካሁኑ ከኬቨን ዴ ብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ ካረገማ ይሄን ስታት ይዘው ሌላ መከራከሪያ ይሆናቸዋል ያው ለምን 30 አሲስት አይገባም እንደማይደረረስ ራሱ ብሩኖ ራሱ ያውቃል ለማንኛውም ሼሽኮ ዛሬ ማስቆጥሯል 11 ጎል ነው የገባው መሰለኝ አይ ቲንክ ኩኒያም ዳንሱን ቀጥሎታል ይመቻቸው ፒስ የቶፕ 4 ጉዞን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አድርጎ ሰቀለው ያራዳ ልጆች ማለት ነው ያለ ምንም ጥያቄ እኔ ውዝግብ ውስጥ አልገባም ማለት ስማ
ጨዋታው ላንክሼር ደርቢ ሆኖ በዛ ላይ አራተኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደመብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይሄ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከሁለት ለባዶ ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች ተናግሯል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። የዩናይትድ ደጋፊዎች እንኳን ደስ አላችሁ። ለታላቁ የአውሮፓ ሻምፒዮንስ ሊግ ውድድር ማለፋችሁን አረጋግጣችኋል። የዛሬ ዓመት 15ኛ የነበረው ዩናይትድ አሁን ቶፕ 3 ውስጥ ማጠናቀቁን እርግጠኛ ሆኗል። ቶፕ 4 ውስጥ ማጠናቀቁን እርግጠኛ ሆኗል። የዛሬ ዓመት ከሊቨርፑል በ40 ምናምን ነጥብ ይርቅ ነበረ። አሁን ሊቨርፑልን በ6 ነጥብ መብለጥ ይችላል ማለት ነው እና የዛሬውን ጨዋታ ማሸነፍ የሚገባው ጨዋታ ነበር። ይመቻችሁ። እንኳን ደስ አላችሁ። 3 ነጥቡን አግኝታችኋል። ወደ ሻምፒዮንስ ሊግ መመለሳችሁን አረጋግጣችኋል። ሌላ ትላንትና ያረጋግጣችሁት ነገር ፕሪሚየር ሊግ ዋንጫውን እንደማትበሉ ነው። ያው እሱን ቀድማችሁ ሲዝንም ሲጀመር ያረጋግጣችሁት ነገር ነው። ኤኒዌይስ እንኳን ደስ አላችሁ። እንደው ድልህ እንደው ለ20 ሰከንድ አይበርክ። ትላንት ደንቆሮ ነው የሰው ጨዋታ ያለው ብዬ የኤሜሬትሱን 3-2 አልቀሰቀሰብኝም። ይሄ ግማታም ውጤት ወላሂ እንደ አዲስ ነው የጨሱት። ግን ካሪክ በፈታቤር ስላስተዳደርከን አርቴታንም ስሎትንም የቼልሲውንም እንደገና ማንቸስተር ሲቲንም እኩል ቅጥቅጥ አድርገህ ካንዳችንም አቻ ሳትወጣ በአገዛዝ በፍታቤር ደስተኛ ነን። ቀጣይ ዓመት እንገናኛለን። ዛሬ ምንድነው የተመለከትነው? ማጉዌር ምን አይነት ታክል ነው የምትወርደው? ቢስሚላህ። ኢምቤሞና አማድ ደግሞ ማሻአላ። ዳኛ ከናንተ በላይ ኳስ ይነካል። በጣም ማይችሉ ተጫዋቾች ግን በጣም ነገርኩ። እንደነ ብሩኖ ካስሜሮ፣ ማይኖ እንደዛ አይነት ተጫዋቾች እነ ማጉዌር ዛሬ ነው በነዛ ተሸፍነው ደና የተቀለበው። ኢምቤሞ እንደማይሎራት ማወቅ ይችላል። ዳሌው እዚህ ቲክቶክ መንደር ቢመጣ ሙሉ ወንድ ኒንጃ ቀሚስ ቢለብስ ሚሽረውዳል። ለማንኛውም ይሄ ክለብ አልቻልንም። እንኳን ደስ አለን ዩናይትዳውያን፣ አሸንፈናል። 3 ነጥባችንን አፈፍ ሻምፒየንስ ሊጋችንን ግብት ብለናል። ኮንግራ። ሁላችሁም ኮፒ ሊንክ እና ሪፖስት እያደረጋችሁ ፎሎ ማይረሳ። በካሪክና በተጫዋቾቹ ግን በቀጣይ ቪዲዮ እንመጣበታለን። ይመቸን ብቻ። እንዲህ በሊቨርፑል ደጋፊዎች ፊት ነው የዛሬውን ድል ያስመዘገብ ነው። አፋም የኳስ ሜዳው ኮከብ እንችላለን ነው የምልህ ብራዘሬ፣ እንችላለን። ስለ ሐሳቤን ከመናገር በፊት ማለት ነው ስናሸነፍ ስለሆነ አካውንቴን የሚመቱት አካውንቴ ውስጥ እየገባችሁ 10 ጊዜ ኮፒ ሊንክ አድርጉት። ማንቼ ፋሚሊ ዛሬ ማለት ነው በመድኃኒዓለም ስም 2 ጎል ሰጠናቸውም ማሸነፍ እንደምንችል ነው ያሳየናቸው። ገብቷል አይደል? የፕሪሚየር ሊጉ ምርጡ ያጥቂ ክፍል ማንቸስተር ዩናይትድ ቤት እንዳለ ነው በተደጋጋሚ እናገራለሁ ሁልጊዜ። ምክንያቱም 2 ጎል አግብተን ከዛ 2 ሰጠናቸው መልሰን ማሸነፍ የምንችል አቅም ያለን ክለብ ነን በዚህ ሰዓት ማለት ነውና ባክ ቱ ባክ ስትታረጋለሁ ብራዘር። እንችላለን ነው የምልህ ጥግ ድረስና ነጥብ ብንጥል ኖሮ ግን ማለት ነው እነዛ ኋላ አወራለሁ። ቆይ ስለነዛ 2 ጥቋቁር ኋላ አወራለሁ። በደንብ ኮፒ ሊንክ አድርጉት አካውንቴን ማለት ነው እየገባችሁ። ኃያሉና ገናናው ማንቸስተር ዩናይትድ ወደ ንግስናው ወደ ታላቁ ቻምፒዮንስ ሊግ በይፋ መመለሱ አረጋግጧል። ማንቸስተራውያን እንኳን ደስ ያላችሁ። ቀያዮቹ ሰይጣናት በቲያትር ኦፍ ድሪምስ ኦልድ ትራፎርድ ሊቨርፑልን ሲያንበረከኩ አምሽተዋል። ፈርጉሰን እግር ስር ቁጭ ብሎ የእግር ኳስ ጥበብን የተማረው ጎልማሳው አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ወደ ቀድሞው ንግስናው በማስመለስ ትክክለኛው አሰልጣኝ መሆኑ በብቃት አስመስክሯል። ታዲያ ውድ ቤተሰቦች እርዳታችሁ እጅግኑ ያስፈልገኛል። 1 ሚሊዮን ፎሎወር ለመግባት 15000 አካባቢ ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ ተቀላቀሉኝ። መርቄን የሰጠሽ አንቺ ሼባ፣ እኔማ ብዙ አገባብሻለሁ ብዬ ነበረ። አማድና ሴኒ ላመስ ምንድነው የሰራችሁት? በዛሽ ደቂቃ ውስጥ ሁለት ስህተት። ኮይሜኑ ምን አይነት ፊኒሺንግ ነው! ያበደ ጨዋታ ነበር ያየነው። በቀላሉ ማሸነፍ የምንችለውን ጨዋታ ራሳቸው ገደል የከተቱት። በቃ ፈርስት ሃፍ ራሱ 3 ጎል ምናምን ማስቆጠር እንችል ነበር፣ ግን ማሸነፋችን ዞሮ ይጠቅመናል። 2 ስህተት ባን ጨዋታ ግን ተገቢ አይደለም። በየወሩ በየሳምንቱ ሼባው አማነሻ ስሪፒስ ገባልሻ። አንተ ደም ግፊታም ሼባ
እኔ ልንገርህ ነፍስና ስጋን አለያዩአለሁ። ሼባው በጊዜ ግባ በጊዜ ግባ አማነሻ ስሪፒስ ገባልሻ። ይሄ የኔ ማንቸስተር ዩናይትድ ነው ነፍስና ስጋን የሚያለያየው። ማንቸስተር ሊቨርፑልን 3-2 በሆነ ውጤት አሸንፏል። እንደገና ደግሞ ቀጣይ ዓመት የቻምፒየንስ ሊግ ተሳታፊ መሆኑን ገና ካሁኑ አረጋግጧል ማለት ነው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ጨዋታ ላይ ተመጣጣኝ እግር ኳስ ያየንበት ነበር። ፈርስት ሃፍ ላይ ማንቸስተር በደንብ ዶሚኔት አድርጓል። ሰከንድ ሃፍ ላይ ደግሞ በአንጻሩ ሊቨርፑል የተሻለ ነበር። ግን ማንቸስተር ሰከንድ ሃፍ አሪፍ ሳይሆን እንኳን ያገኙትን ድል በአግባቡ ተጠቅመው አሸንፈው ወጥተዋል ማለት ነው። ይሄ ልጅ ግን እውነት ከቀን ወደ ቀን በቃ እየተመቸኝ ያለ ተጫዋች ቢኖር ማይኑ ነው። በቃ ጸዴ ተጫዋች። የዛኔ ቼልሲ ሊመጣ ይችላል ራሱ ሲባል በጣም ነበር ደስ ያለኝና አሁን ላይ እንግዲህ በማንቸስተር የሚያቆየውን ኮንትራት ፈርሟል። እንደገና ደግሞ የዛኔ አሞሪም ጊዜ አለመልቀቁ የዩናይትድ ደጋፊዎች በጣም እድለኛ ናችሁ። ማንቸስተር እንግዲህ ቻምፒየንስ ሊግ መግባቱን አረጋግጧል። አሁን ደግሞ ትንሽ ነጥብ ነው የቀረው ሶስተኛ ሆኖ ለማረጋገጥ ማለት ነው። ዋው ምን አይነት ያበደ ጌም ነበር! ያበደ ጌም ላንካሻየር ደርቢ እውነትም ዝድት ያለ ጌም ነበር። ለማንኛውም 3-2 አሸንፏል ማንቸስተር ዩናይትድ። ሊቨርፑል ክሬዲት በጣም ይገባቸዋል። የምር እኔ በጣም ብዙ 4-5 ለባዶ የሚያልቅ መስሎኝ ነበር። ከረፍት መልስ ግን የሚገርም ተጋድሎ ነው ያደረጉት። ቢግ ሪስፔክት። ሶቦዝ ላይም ያበደ ጎል ነው ያገባው ማለት ነው። ከዛ በኋላ ጫና ፈጥሮ አቻ መሆን ችሎ ነበር። ኮቢ ማይኖ አባቴ ሩበን አሞሪም ከሄደ በኋላ ልጁ ሌላ ሌቭል ላይ ነው። የሚገርም ያበደ ጎል አገባ። በቃ ይሄ ጌም ከአንድ እግር ኳስ ማች የምትፈልገውን ነገር በሙሉ ነበረው። እኛ ቋጠሯችሁን ተሳክቷል። ብሩኖ አሲስት አላረገም፣ ስለዚህ እሱ ላይ ነበረ። ጌሙ ግን ያበደ ነበር። ዩናይትድ ቻምፒየንስ ሊግ መግባቱን አረጋግጧል። እንኳን ደስ አላችሁ ማለት ነው። ግን ያበደ ጌም ስለሰጣችን ደግሞ እናመሰግናለን። ይመቻችሁ። የሚገርም ደርቢ ጨዋታ ካየ አይቀር እንደዚህ በማያገባ ተገባና ሁለቱም ላይ ተዝናናል። እኔ ሊቨርፑል የሚሸነፍ ጉዳይ አይደለም፣ ዩናይትድ የሚሸነፍ ጉዳይ አይደለም። ግን ዩናይትድ እንዲሸነፍ ፈልጌ ነበር፣ አሸነፈ። እድሜ ለማይ ነው። እሳት ነው ልጁ። ጎሉን ስላገባ አይደለም፣ መድኃኒዓለምን በጣም ነው የሚጮተው ልጁ፣ በጣም ነው የሚችለው። መሀል ላይ ሲጀመር ማለት ነው ካሪክ ከመጣ በኋላ እሱ ከተመለሰ በኋላ ነው በስርዓት መጮት የጀመሩት። እና ደግሞ ሶቦዝ ላይ ሊቨርፑል እግዚአብሔርን እንዴት አባቱ እንደሚችል ሶቦዝ ላይ በጣም ነው የሚችለው። ሊቨርፑልን ይሄን አመት ቲሙን ብቻውን ኬር እያደረገ ለእሱ አዘንኩለት። ዛሬ እንደዚህ ለፍቶ ካገባው ጎል ጀምሮ የሚገርም እንቅስቃሴ ሳይሳይ ነበር። የሚገርም ደርቢ አይተናል። 5 ጎል የገባበት ደርቢ በጣም የሚገርም ጸደ ጌም ነበር። የማንቸስተር ደጋፊዎች እንኳን ደስ አላችሁ። በጣም ያበረ ጌም ነበር። ብቻዬንማ ሻምፒዮንስ ሊግ አልገባም ይዤ ነው የምገባው ብሎ ከኦልድ ትራፎርድ መልእክት አስተላለፈ ለቼልሲ ማንቸስተር ዩናይትድ። በነገራችን ላይ ዛሬ ማንቸስተር ዩናይትድ ማሸነፉ በጣም ጥሩ ነው ለኛ። ለምን የሆነ እድል ይኖረናል። አይኖ ከመቶ ምናምን 10% ምናምን ቢሆን ነው እድላችን፣ ግን ያም ቢሆን የሆነ እድል ይኖረናል። ሊቨርፑልን ድጋሚ እኛ ካሸነፍ ነው የሆነ እድል ይኖረናል። ይሄንን እኔ ውስጤ እንደዛ ነው አሁን እየተሰማኝ ያለው፣ ካሸነፍ ነው ሊቨርፑልን እድል እንደሚኖረን። ስለዚህ ዛሬ ዩናይትድ ማሸነፉ በጣም አሪፍ ነው። በጣም ማለት ነው። እኔ ተመችቶኛል። በቃ ምርጥ። ግን ትንሽ ዩናይትድ የደበረኝ ምኑ መሰላችሁ? ባለፈው ለታ ነው ኮቢ ማይኖ ውሉን ያራዘመው። ብትሰጡን አሪፍ ነበር፣ እምቢ አላችሁ እናንተ እንጂ ብትሰጡን ይሄ ልጅ አሪፍ ነበር። አልሰጣችሁንም። ይሁን ዋናው ማሸነፋችሁ ነው። ካሸነፋችሁ ይበቃል። ደግሞ እሱ ማግባቱም ጥሩ ነው። በነገራችን ላይ ሊቨርፑል ትልቅ ስህተት እንደሰራ የምታውቁት እስካሁን ድረስ አርነ ስሎትን ማቆየቱ ነው። እኔ እንጃ ጋክፖ ምንም ቢያደርግ ማለት ነው ለምን እንደሚሴ አይጮትም ምንም አይዋጥልኝም። ግን ሄዳችሁ አርነ ስሎትን ጋክፖ ምንድነው ምናምን ስለ ሃይማኖት ይላል። የአርነ ስሎት ሃይማኖቱ ነው ጋክፖ። ሲፈልግ ሩበን ዲያዝን እንተማን ነው ሉዊስ ዲያዝን ሸጧል። ሉዊስ ዲያዝን ሸጦ እንተና ጋክፖን አስቀምጦታል። ለጋክፖ ሲል የማይሰው ነገር የለም። የምሬን በጣም የሚያስጠላ። ይሄን ያክል ዘረኝነት ጥሩ አይደለም። አንድ ሀገር ስለሆናችሁ እኮ እንደዛ አይደረግም። የምሬን በጣም ነው የሚደብረው። ኤኒዌይስ የሊቨርፑል ደጋፊዎች ምን ተሰማችሁ? እስቲ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ዩናይትዳውያን ይመቻችሁ። ፎሎ ማድረግ እንዳይረሳ።